እንደ ሰማዕት ግርፋትንና እስራትን የተቀበሉ፣ እንደ ሊቃውንት የመናፍቃንና የካህዲያንን ክርክር የረቱ፣ እንደ መሐንዲስ ሐናጺ የሕግና የሥርዓት የምስጢራትና የትርጓሜያት መምህር፣ የጸሎትና የትምህርት መጽሐፍ ደራሲ የአባ ጊዮርጊስ ዘጋስጫ ታሪክ እነሆ። አባ ጊዮርጊስ በአሁኑ ደቡብ ወሎ ሀገረ ስብከት በቦረና አውራጃ በከለላ ወረዳ በወለቃና በበቶ ወንዝ መካከል በምትገኘዋ ልዩ ስሟ ሸግላ ደብረ ማህው በተሰኘችው አካባቢ 1357 ዓመተ ምህረት የተወለዱት የአባ ጊዮርጊስ ዘጋስጫ አባታቸው ሕዝበ ጽዮን የተከበሩ መምህራን ወገን የሆኑና የቤተ መንግስት ባለሟል መጽሐፍትን የሚያውቁ ጥበብ የተመሉና የሸግላ ሀገረ ገዥ የነበሩ ሲሆን እናታቸው ደግሞ በወለቃና በበቶ ወንዝ መካከል ከሚገኙ ሹማምንቶች የተወለዱ እምነ ጽዮን የተባሉ ደግ እናት ነበሩ። የአባ ጊዮርጊስ ዘጋስጫ ቤተሰቦቻቸው የካህናት ወገን የሆኑና ፈሪሃ እግዚአብሔር ያደረባቸው እንደ ዘካርያስና ኤልሳቤጥ በሕግ የጸኑ ደጋግ ሰዎች ቢሆኑ ልጅ ስላልነበራቸው ዘወትር ወደ እግዚአብሔር ቤት በመመላለስ በእመቤታችን ቅድስት ድንግል ማርያም እና በመልአኩ ቅዱስ ኡራኤል ስዕል ፊት ተንበርክከው እግዚአብሔር ልጅ እንዲሰጣቸው ይጸልዩና ይማጸኑ ነበር። ሁሉን ማድረግ የሚቻለው እግዚአብሔር የለመኑትን የማይነሳ የነገሩትን የማይረሳ ቸር አምላክ ነውና ልመናቸውን ሰምቶ ስዕለታቸውን ተቀብሎ በ1357 ዓመተ ምህረት በወርሃ መስከረም የመላእክት አለቃ ቅዱስ ኡራኤል ተልኮ ልጅ እንደሚወልዱ ስሙንም በሰማዕታት አለቃ በቅዱስ ጊዮርጊስ ስም እንደሚሰይሙት ነገራቸው። እነሱም የደስታ ምስጋና ለፈጣሪያቸው ለእግዚአብሔር ካቀረቡ በኋላ ቅዱስ አባታችን ጥቅምት 3 ቀን 1357 ዓመተ ምህረት ተጸንሰው በዚያው ዓመት ሐምሌ 7 ቀን ዕለተ ማክሰኞ ተወለዱ። አባ ጊዮርጊስም እድሜያቸው ለትምህርት እስከሚደርስ ድረስ እናታቸው በቤት ውስጥ ፈሪሃ እግዚአብሔርን እያስተማሩ በጥበብና በእውቀት ካሳደጓቸው በኋላ አባታቸው ሕዝበ ጽዮን በቤተ መንግስት በንጉሥ ድንኳን ዙሪያ ከሚያገለግሉት ካህናት መካከል ስለነበሩ ልጃቸውን በመልካም አስተዳደግና ትምህርት በማስተማር አሳድጓቸው። ሕዝበ ጽዮን ልጃቸውን በዘመኑ ከነበሩት ጳጳስ ዘንድ በመውሰድ ድቁና ካሾሟቸው በኋላ በጊዜው በኢትዮጵያ ታላቅ የትምህርት ማዕከል በነበረችው ደብረ ሐይቅ ደብረ ነጎድጓድ ገዳም ወደምትገኘው ትምህርት ቤት ይዘዋቸው በመሄድ ከታላቁ ሊቅ አቃቤ ሰዓት ሰረቀ ብርሃን ጋር እንዲማሩላቸው አድርሰዋቸው ተመለሱ። አባ ጊዮርጊስ በማዕፀን የተመረጡና ሀብተ መንፈስ ቅዱስ ያደረባቸው ናቸውና የአባታቸውን ትእዛዝ እንደ ይስሐቅ በደስታ ተቀብለው ያለ እረፍት የጉልበት ስራ በመስራት ገዳሙን ያገለግሉና አባቶችን ይረዱ ነበር። ሌሊት ሌሊት ደግሞ ከቅድስት ድንግል ማርያም ስዕል ስር አብዝተው በመስገድ ፈጣሪያቸውን ይማጸኑ ነበር። ይሁን እንጂ አባታቸው እንደተመኙት ትምህርት ለአባ ጊዮርጊስ ዘጋስጫ በቀላሉ ሊገባቸው አልቻለም። ይህንን የተረዱት አባ ሰረቀ ብርሃን እንዳይወቀሱ ትምህርት ሊገባ አልቻለምና ሌላ ሙያ አስተምረው ብለው ወደ አባታቸው መልሰው ላኳቸው። አባታቸውም መልሰው በማምጣት ልጁን የወለድኩት በስዕለት ነውና ከዚህ ገዳሙን እያገለገለና አባቶችን እየረዳ ይኑር ብለው ሐይቅ እስጢፋኖስ ገዳም መልሰው አድርሷቸው ተመለሱ። ከዚያም ትምህርታቸውን እየተማሩ በቀን 9 ቅርጫት እየፈጩ ማገልገል ቢጀምሩ ቅን አገልግሎት የሚያበረክቱላቸው መነኮሳትን ከማመስገን ይልቅ ትምህርት የማይገባው እያሉ ይሰድቧቸውና ይነቅፏቸው ጀመር። አባ ጊዮርጊስ ግን ጸጋ እግዚአብሔር ያደረባቸው ደግ ሰው ናቸውና እንደሰደቡኝ ልሳደብ እንደናቁኝ ልናቅ ሳይሉ የተለመደ አገልግሎታቸውን ሳያቋርጡ ከእመቤታችን ከቅድስት ድንግል ማርያም ስር በግንባራቸው ተደፍተው እመቤቴ ሆይ መነኮሳቱ በእኔ ላይ እየፈጸሙብኝ ያለውን ነቀፋና ዘለፋ ተመልክተሽ ትምህርቴን እንዲገለጽልኝ ከልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ አማልጅኝ እያሉ ሲያለቅሱና ሲማጸኑ እመቤታችን ቅድስት ድንግል ማርያም በገሃድ ተገልጻ አይዞ አታልቅስ፣ ትምህርት ተከልክሎብ ሳይሆን የምትጠቀምበት ጊዜው እስኪደርስ ነበር። አሁን ግን ጊዜው ደርሷልና እስከ 7 ቀን በዚሁ በሱባኤ እንዳለ ሆነ ጠብቀኝ ብላቸው ተሰወረች።
እሳቸውም የተሰጣቸውን ተስፋውን ተቀብለው በሱባኤ ቤት እንዳሉ በሰባተኛው ቀን እንደተለመደው ስዕለ ማርያም ስር ተደፍተው ሲያለቅሱ ቅድስት ድንግል ማርያም የመላእክት አለቃ ቅዱስ ኡራኤልን አስከትላና ጽዋ እሳት አሲዛ መታ የሕይወት ጽዋ አጠጣቻቸው። አባ ጊዮርጊስም የሕይወት ጽዋን ከጠጡ በኋላ ሰማይና የምድር ምስጢሩ ሁሉ ተገለጸላቸው። እግዚአብሔር ቅዱስ መንፈስ ተሞልተው እግዚአብሔር በመዓልትና በሌሊት በዜማ የሚመሰገንባቸውን እመቤታችን ቅድስት ድንግል ማርያም በጸሎት የምትመሰገንበትንና ሌሎችንም የምስጋናና የጸሎት ቅዱሳት መጻሕፍትን ደርሷል። አባ ጊዮርጊስ እንደ ሐዋርያት በሀብተ መንፈስ ቅዱስ የተመሉ አባት ስለነበሩ ዕውቀት ሳይወሰንባቸው ከቅዱስ ያሬድ የዜማ ትምህርት ሊቃውንት መካከል 8ኛ የዜማ መምህር ናቸው። በዚህም የቅዱስ ያሬድን ዜማ በተለይም ድጓውን በዘመናት ከፋፍለውና በየበዓላቱ አደራጅተው ቅርጽ በማስያዝ ለቅዱሳኑ ሁሉ በየበዓላቶቻቸው የሚዜመውን አዘጋጅተው ለደቀ መዛሙርቶቻቸው በማስተማር እንዲስፋፋ አድርጉ። አባ ጊዮርጊስ ድጓውን በደብረ ነጎድጓድ ሐይቅ 7 ዓመት በርዕሰ አድባራት ተድባበ ማርያም ደግሞ 7 ዓመት ካስተማሩ በኋላ ከእሳቸው ደቀ መዛሙርት መካከል እነ ልሳነ እፍረት ድጓውን ቤተልሔም ይዘውት በመሄድ ከግራኝ ጥፋት በኋላ እዚያው በመገኘቱ ቤተልሔም የድጓ ምስክር ሆኖ ቀርቷል። በዚህም በዜማው በኩል አባ ጊዮርጊስ ከያሬድ በኋላ የተነሱ ዳግማዊ ያሬድ ሲባሉ በዘመኑ የነበሩ መናፍቃንን በመከራከርና በመርታታቸው ኢትዮጵያዊ ቄርሎስ የሚል ስምም ተሰጥቷቸዋል። አባ ጊዮርጊስ የተማሩበት በኋላም ያስተማሩበትና ብዙ ደቀ መዛሙርትን ያወጡበት የነበረው ደብረ እግዚአብሔር ይባል ነበር። ይህንንም ለማስረዳት የዜማ ሊቃውንት ሁሉ ዋና ምስክር መጽሐፍ የሆነው ድጓ ዘቅዱስ ያሬድ በመቅድሙ ወተምህረ አባ ጊዮርጊስ ደብረ እግዚአብሔር ይላል። ይህም ታላቅ ደብር እስከ ግራኝ አህመድ ወረራ ድረስ ልክ እንደ ዛሬው ቤተልሔም የቅዱስ ያሬድ የዜማ ማዕከል የነበረ ብዙ ሊቃውንትን ያፈራ እንደነበርና አጼ ዳዊትም አባ ጊዮርጊስን የደብረ ነጎድጓድ የዜማ ምስክር አድርገው ሾመውት እንደነበር በታሪክ የሚታወቅ ሲሆን ከገድሉ ላይም ወይደምጽ ውስተ ደብረ እግዚአብሔር ሲል ይገኛል። ይህ ታላቅ ቦታ በ16ኛው መቶ ክፍለ ዘመን በነበረ ወረራ በእሳት ቃጠሎ እንደጠፋ ቦታውም በሐይቅ ቅዱስ እስጢፋኖስ ገዳም በምስራቅ በኩል ወደ አውሳ መሄጃ እንደነበር በታሪክ ተመዝግቧል። አባ ጊዮርጊስ በዚያ ዘመን ለነበሩ ለነገስታት፣ ለካህናት፣ ለመኳንንት፣ ለንቡራነ እድ፣ ለመሳፍንት፣ ለሁሉም የቤተ መንግስት ሰራተኞችም አስተማሪ ሆኑ። ሊቅነታቸውን የተረዱት አጼ ዳዊት አባ ጊዮርጊስን ወደ ቤተ መንግስታቸው በማስገባት የስምንቱም ልጆቻቸው መምህር አድርገዋቸው ነበር። በጋብቻ እንዲዛመዷቸውም ጥረው እንደነበር፣ ነገር ግን አባ ጊዮርጊስ ራሳቸውን የመንግስተ ሰማያት ጃንደረባ ማድረግን ስለመረጡ በማስተማሩና በብህትውናው ጸንተው የአመክሮ ጊዜያቸውን ሲጨርሱ አቡነ በጸሎት ሚካኤል ገዳም ገብተው መንኩሷል። አባ ጊዮርጊስ ዘጋስጫ የደረሱት መጽሐፍት ከ50 በላይ ይሆናሉ። በስም የሚታወቁት ግን ሰዓታት ዘመዓልት ወዘሌሊት፣ ኖሃተ ብርሃን ከመጽሐፈ አርጋኖን ጋር፣ ውዳሴ መስቀል፣ ውዳሴ ሐዋርያት፣ ካሬ ሃይማኖት፣ መጽሐፈ ምስጢር፣ ውዳሴ ስብዓት፣ እንዚራ ስብዓት፣ ሕይወተ ማርያም፣ ተአምኖ ቅዱሳን፣ መጽሐፈ ብርሃን ናቸው። አባ ጊዮርጊስ እንደ ቅዱሳን ሐዋርያት ሀብተ መንፈስ ቅዱስ የተመሉ አባት ናቸው። በዜማ ትምህርት በጣም ጠልቀው ያውቁ ቅዱስ ያሬድንም ዜማ በተለይም ድጓውን በዘመናት ከፋፍለውና በየበዓላቱ አደራጅተው ቅርጽ በማስያዝ ለቅዱሳኑ ሁሉ በየበዓላቶቻቸው የሚዜመውን ዜማ አዘጋጅተው ለደቀ መዛሙርቶቻቸው በማስተማር እንዲስፋፋም አድርገዋል። ከዚህ ሁሉ አገልግሎት በኋላ በዘመኑ ለተነሱ ለሁሉም የሃይማኖት ችግሮች አጥጋቢ መልስ በመስጠትም የተዋህዶ ጠበቃ አይሁድንና ሌሎችን መናፍቃንን በጉባኤ ያሳፈሩት ሊቅ ክፉዎችና ምቀኞች በየጊዜው እየተነሱ መከራን ያደርሱባቸውና ይከሷቸውም ነበር። በአንድ ወቅት በሸዋ ይፋት
ራሳቸውን ቤተ እስራኤል እያሉ የሚጠሩ አይሁድ ነበሩ። ከአቡነ ዜና ማርቆስ ጀምሮ ብዙ መምህራን ወደ እነዚህ ህዝቦች እየተሰማሩ ወንጌልን አስተምሯል። አቡነ ዜና ማርቆስ ወደ ክርስትና ለተመለሱት ቤተ እስራኤላውያን በእመቤታችን በቅዱስ ሚካኤልና በአባ ኖብ እንዲሁም በሰማዕቱ በጊጋር ስም 4 አብያተ ክርስቲያናትን አሰርተው ነበር። ሁለቱ የመጀመሪያዎቹ አሁንም ድረስ ያሉ ሲሆን ይህ ሁሉ ቢሆንም ቤተ እስራኤላውያኑ ሙሉ ለሙሉ ወደ ክርስትና አልተመለሱም ነበር። ከእነዚህ አይሁድ መካከል አንዱ ከክርስቲያኖች ጋር በነገረ ሃይማኖት ለመከራከር ጥሪ ያቀረበ፣ ክርስቲያኖች ከረቱኝ ወደ እነርሱ ሃይማኖት እገባለሁ፣ እኔ ከረታኋቸውም ወደ እኔ ሃይማኖት ይገባሉ ሲል ነገሩን ጥብቅ አደረገው። አጼ ዳዊት ይህን ጉዳይ ሲሰሙ በጣም ስለተናደዱ ሊቃነ ካህናቱን፣ ንቡራነ እዱንና የመጽሐፍ ታዋቂዎች ሁሉ ከየሀገሩ እንዲሰባሰቡ አደረጉ። አይሁዳዊው በአንድ ወገን፣ መምህራኑ በሌላ ወገን ሆነው ክርክሩን ጀመሩ። የመጀመሪያው ዕድል የተሰጠው ለአይሁዳዊ በመሆኑ ቀጥሎ ያለውን ጥያቄም አቀረበ። እናንተ የእግዚአብሔር ልጅ ነው የምትሉት ይህ ክርስቶስ እውነት የእግዚአብሔር ልጅ ከሆነ ወደ ቢታንያ በመጣ ጊዜ አልዓዛር የተቀበረበትን ቦታ ሳያውቅ ቀርቶ አልዓዛርን የት ቀበራችሁት ብሎ እንደጠየቀ በወንጌላችሁ ተጽፏል። ለዚህ መልስ ስጡኝ፣ እኔንም ከመጽሐፈ ኦሪት ጠቅሳችሁ ጠይቁኝ ሲል የመከራከሪያ ነጥቡን አቀረበ። በዚህ ጊዜ አባ ጊዮርጊስም ታመው አልጋ ላይ ነበሩ። ሊቃውንቱም እንዲህ ያለው ነገር ያለ እርሱ አይሆንምና አባ ጊዮርጊስ ይምጣ ሲሉ ለአጼ ዳዊት ጥያቄ ያቀረቡ። አባ ጊዮርጊስም በአልጋ ላይ እያሉ እንዲመጡ ተደረገ። በአልጋ ላይ ሆነውም በጉባኤው ላይ ተገኙ። ጉባኤተኞች ያቀረበውን ጥያቄ ነገሯቸው። አባ ጊዮርጊስ የሰጠውን መልስ ገድሉ በሚከተለው መንገድ ይገልጣል። እኔ ግን በወንጌል ሳይሆን በኦሪት እከራከራለሁ። የምኩራብ መጻሕፍት ሁሉ ለቤተ ክርስቲያን የታወቁ ናቸውና። ምኩራብ ዘራች፣ ቤተ ክርስቲያንም አጨደች። ምኩራብ ፈተለችው፣ ቤተ ክርስቲያን ለበሰችው። አዳምን በገነት ሳለ አዳም ሆይ ወዴት ነህ ብሎ የጠየቀው ማን ነው? አብርሃምንስ ሚስት ሳራ ወዴት ናት ብሎ የጠየቀው ማን ነው? እግዚአብሔር አብ አይደለምን? በዚህ ጊዜ አይሁዳዊው መልስ አጥቶ ዝም አለ። ንጉሡ ሊቃውንቱና መኳንንቱ በሆነው ነገር ተደሰቱ። በአጠቃላይ አባ ጊዮርጊስ ዘጋስጫ እንደ ሰማዕት ግርፋትንና እስራትን የተቀበሉ፣ እንደ ሊቃውንት የመናፍቃንና የካህዲያንን ክርክር የረቱ፣ እንደ መሐንዲስ አናጺ የሕግና የሥርዓት የምስጢራትና የትርጓሜያት መምህር፣ የጸሎትና የትምህርት መጻሕፍት ደራሲ፣ ሥርዓተ ገዳምና ማኅበረ መነኮሳት አባት እንዲሁም ቢያንስ የአንድ ትምህርት መስራች ሲሆኑ በግዞት በሄዱባቸውና በታሰሩባቸው ቦታዎችም ሆነ በተሾሙባቸው እንደ ደብረ ዳሞ ገዳም በመሰሉ ቦታዎች ሁሉ ሲያስተምሩና ሲገስጹ ኖረዋል። በድርሰቱ እስካሁን በሀገራችን ተወዳዳሪ የላቸውም። እጃቸው ከብዕር በተጨማሪ ከጠንካራ ስራ ሳይቦዝኑ ዋሻ ፈልፍለው የውሃ ጉድጓድ ሲቆፍሩ ድልድይ ሲሰሩም ኖረዋል። አንደበታቸውንና ሕሊናቸውን ከምስጋና ሳያቋርጡ ለቤተ ክርስቲያን ጸሎትና ምስጋና ስርዓት ሲተጉ ኖረው በጽድቅና በቅድስና ሕይወት እንዳጌጡ ለተዋህዶ ኮከብ ሆነው በተወለዱ በ60 ዓመታቸው በ1417 ዓመተ ምህረት ሐምሌ 7 ቀን አርፏል። ተማሪዎቻቸው በመረረ ሐዘን ሆነው አጽማቸውን በጋስጫ ራሳቸው ፈልፍለው በእመቤታችን ቅድስት ድንግል ማርያም ስም በሰሩት ገዳም ውስጥ አስቀምጠውት በትምህርታቸው የተመሰጡት ምዕመናንና የቤተ ክርስቲያን ሊቃውንት በእኛ ዘመን የተነሱት አዲሱ ዮሐንስ አፈወርቅ ሲሏቸው፣ አጼ ይስሐቅ ደግሞ መናፍቃንን ሁሉ በማሳፈራቸውና በረቂቅ ድርሰቶቻቸው የኢትዮጵያ ቄርሎስ ብለዋቸዋል። የአባ ጊዮርጊስ ዘጋስጫ በረከት በሁላችንም ላይ ይደርብን፣ አሜን።